ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ በኢንዱስትሪያል ኢኮኖሚክስ ቻፕተር 3 ፓርት 2 ተመልሼ መጥቻለሁ። ዛሬ ከባለፈው ፓርት 1 የቀጠለ እናያለን ማለት ነው። እንግዲህ ፓርት 1 ላይ ምን አይተናል? ኮንሰንትሬሽን ሬሽዮን ወይም ደግሞ ማርኬት ኮንሰንትሬሽንን የምንለካበትን መንገዶች ወደ 6 አይነት ማርኬት ኮንሰንትሬሽንን መለኪያ መንገዶች እንዳሉ አይተን ከነኛ ከስድስቶቹ ውስጥ አራቱን ኦር ሶስቱን አይተናል። እነሱም የመጀመሪያው ኮንሰንትሬሽን ሬሽዮ ነበር። ከዚያ ኤችኤችአይ፣ ከዚያ ኤችኬአይ እና ኢንትሮፒ ኢንዴክስን አይተናል ማለት ነው። ኢንትሮፒ ኢንዴክስን ስለዚህ አራቶቹን አይተናል። ቀጣይ አሁን ደግሞ ከዚያ የቀጠሉትን ሁለቱንና ሌሎች ኮንሰፕቶችን የምናይ ይሆናል። ይሄ ቪዲዮ የመጀመሪያችሁ ከሆነ ቻናሌን ለመጀመሪያ ጊዜ ከሆነ የምታውቁት ሰብስክራይብ በማድረግ ተቀላቀሉ። ለኢኮኖሚክስ ዲፓርትመንቶች ላይ ያሉ ኮርሶች የሚሰሩበት ቻናል ነው። ስለዚህ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ እና ሼርም አድርጉላቸው ለጓደኞቻችሁ። ወደ ዕለቱ ሌሰን እንገባለን ማለት ነው። ኦኬ ዛሬ የምናየው ምንድነው? ስለ ጊኒ ኮፊሸንት የምንለው አራተኛውን እዚህ ጋር ሁለት ብሎታል። ነገር ግን ይሄን አራት ማለት ትችላላችሁ። አራተኛ ነው። አራተኛው ጊኒ ኮፊሸንት ነው ወይም ደግሞ ጂሲ ብለን እንለካዋለን። ጊኒ ኮፊሸንትን እንግዲህ ከአሁን ፊትም ዴቨሎፕመንት ኢኮኖሚክስ ላይ ቻፕተር 5 ኦር ቻፕተር 4 መሰለኝ ስለ ኢኒኳሊቲ ስታወሩ አንስታችሁታል። እንዲሁም ደግሞ ከዛ ፊትም አይታችሁታል ማለት ነው። ጊኒ ኮፊሸንት ምንድነው? ኢት ኢዝ አን ኢንዴክስ ዩዝድ ቱ ሜዥር ኢኳሊቲ ኦር ኢኒኳሊቲን። ኢኳሊቲን ወይም ደግሞ ኢኒኳሊቲን ሜዥር ለማድረግ የሚጠቅመን ምንድን ነው? ኢንዴክስ ነው። እሱን ታውቁታላችሁ። ኢት ዩዝድ ቱ ፕሎት ኮሙሌቲቭ ማርኬት ሼርስ ምንድን ነው? ኮሙሌቲቭ ማርኬት ሼርን በአንድ ፊት እና ከማን ጋር ነው ማች የምናደርገው? ከኮሙሌቲቭ ፐርሰንቴጅ ኦፍ ፊርም ጋር እንደምታዩት እዚህ ላይ ማለት ነው። ነገር ግን ስለ ኢኒኳሊቲ ስናወራ ፐርሰንቴጅ ኦፍ ኢንካም አድርገን ከዚያ በኋላ ፐርሰንቴጅ ኦፍ ፒፕል ደግሞ ኤክስ አክሲስ አድርገን አውርተን ነበር ማለት አይታችኋል። ዛሬ ደግሞ ስለ ኮሙሌቲቭ ማርኬት ሼርን እና ኮሙሌቲቭ ፐርሰንቴጅ ኦፍ ፊርምን አድርገን በኢኒኳሊቲ እና ኢኳሊቲውን ቼክ እናደርጋለን ማለት ነው። ኢን ዚስ ኬስ ፊርምስ አር ኮሙሌትድ ፍሮም ስሞለስት ቱ ዘ ላርጀስት አንላይክ ዛት ኦፍ ዘ ኮንሰንትሬሽን ከርቭ ማለት ነው። ኮንሰንትሬሽን ከርቭ ላይ አር የሚባል ነገር እንመርጣለን አይደለ? አርን ስንመርጥ ላርጀስት የሆነውን ምን ነበር የምንመርጠው? አር ለምሳሌ 4 ነው ብለናል ፕራክቲካሊ የምንጠቀመው። ስለዚህ 4 ከገበያ ውስጥ ላርጀስት የሆኑ ፊርሞችን ነበር የምንመርጠው ማለት ነው። በት ይሄ ከላርጀስት ነው የጀመረው። ኢን ኮንትራስት ኦር ኢን አዘር ዌይ ወይም ደግሞ አንላይክ ቱ ዘ ኮንሰንትሬሽን ካርቭ ይሄኛው ደግሞ ጊኒ ኮፊሸንት ከየት ነው የሚጀምረው? ከስሞለስት ወደ ላርጀስት ነው የሚሄደው ማለት ነው። ስለዚህ ከስሞለስት ወደ ላርጀስት እንዴት ይሄዳል? እሱን የምናይ ይሆናል። እሱን በግራፍ ማየት እንችላለን። ወይም ደግሞ እዚሁም ላይ ነካ አድርጌ ለማለፍ ያህል ኮንሰንትሬሽን ከርቭ ላይ ኮንሰንትሬሽን ሬሽዮ ላይ ስትጠቀሙ እንዴት ነበር የተጠቀማችሁት? እንደዚህ እንደዚህና እንደዚህ ያለ አይተን ነበር አይደለ? ኤ ይሄንን ቢ ይሄንን ሲ ብለን። ስለዚህ ሃይ ኮንሰንትሬሽን የሚይዘው ማን ላይ ነበረ? ኤ ላይ ነው። ሎ ኮንሰንትሬሽን ከዚያ ቀጥሎ ማን ነው? ሲ ነበረ። ከዚያ ቢ ነበረ የሚይዘው። ኮንሰንትሬሽኑ ከሃይ የሆነው ወይም ደግሞ ከላርጀስት ፊርሙ ወደ ስሞለስት ፊርም ነው ሄደው። ነገር ግን ይሄ እንደዛ አይደለም፣ በተቃራኒው ነው የሚሆነው። እሱን የምናይ ይሆናል። ዛት ኢዝ ዘ ጊኒ ኦር ሎረንዝ ካርቭ በመባል ይታወቃል። ከአሁን ፊትም ታውቁታላችሁ። ሾውስ ዘ ቫሪዬሽን ኢን ኮሙሌቲቭ ፐርሰንቴጅ ዲስትሪቢዩሽን ኦፍ ማርኬት ሼር ዊዝ ኮሙሌቲቭ ዲስትሪቢዩሽንስ ኦፍ ፊርም ፍሮም ስሞለስት ቱ ላርጀስት ኢን ዘ ማርኬት። በማርኬት ውስጥ ከዲስትሪቢዩሽን ኦፍ ፊርምን ወይም ደግሞ ማርኬት ሼራቸውን ኮሙሌቲቭ ለኮሙሌቲቭ ፐርሰንቴጅ ኦፍ ዲስትሪቢዩሽን ማርኬት ሼርን ለዲስትሪቢዩሽን ኦፍ ፊርም ማለት ነው። ከስሞለስት ወደ ላርጀስት ነው የሚያስቀምጥልን። ኦኬ እዚህ ጋር እንደምታዩት እንግዲህ ይኸው እዚህ ጋር ታዩታላችሁ ማለት ነው። 1 2 3 4 እያለ ይቀጥላል። ይሄ ምንድን ነው? ስሞለስት
ኮንሰንትሬሽን ነው ያለው። ወዴት ስንሄድ ይሄ ዲያጎናሉ ምንድን ነው? ኢኳሊቲ ላይን ነው። ፐርፌክትሊ ኢኳል ከሆኑ ያ ማለት ኮሙሌቲቭ ፐርሰንቴጅ ኦፍ ኤ ፊርም ኢኳል ቱ ኮሙሌቲቭ ፐርሰንቴጅ ኦፍ ማርኬት ሼር የሚሆንበት ነው። ይሄ እያንዳንዱ ማለት ነው። ሶ ይሄ ኢኳሊቲ ነው ዲያጎናሉ ማለት ነው። ዘን ከዚህ የተወሰነ እንደዚህ ስናደርግ ትንሽዬ የሆነ ኢኒኳሊቲ ያለበት አብዛኛው ኢኳሊቲ ነው፣ ግን የተወሰነ ኢኒኳሊቲ ያለው ነው። እየራቅን ስንሄድ ላርጀስት እየሆነ ነው የሚመጣው። ለዛ ነው ከስሞለስት ወደ ላርጀስት ነው የሚሄደው ያልነው ማለት ነው። ሶ ኢን ዘ አባቭ ፊገር ላይን ኦኤ ማለት ይሄ ነው። ይሄ ማለት ነው ዲያጎናሉ። ሶ ኢት ኢዝ ኤ ላይን ፐርፌክት ኢኳሊቲ ነው። ሪፕሬዘንት ኢኳል ሳይዝድ ፊርምን ነው የሚያሳየን። ሶ ከርቭ ቱ እና ስሪ ደግሞ ሎረንዝ ከርቭ ይባላሉ። ሎረንዝ ከርቭ የሚባሉት እነኚህ ሁለቶቹ ከርቮች ናቸው which is ኢኒኳሊቲን ሜዥር የሚያደርጉልን ማለት ነው። ሶ ግሬተር ኢኒኳሊቲ ሪዛልትስ ሎረንዝ ከርቭ ኢዝ ፈርዘር ፍሮም ላይን ኦፍ ኢኳሊቲ። ከዚህ ከኢኳሊቲው ላይን እየራቅን ስንሄድ ግሬተር ኢኒኳሊቲ እንደሚመጣ ከአሁን ፊትም ታውቃላችሁ። ሶ ከርቭ ስሪ ዘስ ሪፍሌክትስ ሃይስት ኢኒኳሊቲ ያለው ማለት ነው። ከዚህኛው ከከርቭቱ ይልቅ ከርቭ ስሪ ሃይስት ኢኒኳሊቲ እንዳለው ይገልጽልናል። ሶ ኮፊሽንት which we may call Lorentz coefficient or Gini coefficient ብለን ልንጠራው እንችላለን። ካልኩሌት የምናደርገውን it is obtained by dividing the area bounded between Lorentz curve say curve to ብንል ለምሳሌ and the leading እንትን the diagonal line of OA ሲካፈል ለኤሪያ ኦፍ the triangle under the diagonal of OAC ማለት ነው። ስለዚህ ይሄንን እዚሁ ላይ ልጨርስላችሁ። ምንድነው ይሄ የዚህን ኢኒኳሊቲ የከርቭቱን ኢኒኳሊቲ መስራት ካስፈለገ ለምሳሌ እንዴት ነው የምናደርገው? ሬሾውን የዚህ ኤሪያ ይቺ ኤሪያ ስትካፈል ለአጠቃላዩ ለዚህ ኤሪያ ነው የምናካፍለው። ቶታል ኤሪያ ኦፍ ኢኒኳሊቲ ይሄ ነው ኤኦሲ ማለት ነው። ስለዚህ ይሄ ከሆነ የመጀመሪያውን ከሆነ ይሄ ሲካፈል ለቶታሉ፣ የሁለተኛው ከሆነ ደግሞ ይሄኛው እንደ አጠቃላይ ሲካፈል ለቶታሉ ነው ማለት ነው። which means የከርቭ ስሪን ስሩ ከተባል ይሄ ኤሪያ ሲካፈል ለቶታል ትሪያንግሉ ኤሪያ እንደሆነ ያው ከአሁን ፊትም አይተናል ማለት ነው። ዴቨሎፕመንት ላይም ተምራችኋል። ስለዚህ ኮንሰንትሬሽን እንትን ጊኒ ኮፊሽንታችን ምንድን ነው የሚሆነው? ሪጅን ዋን ሲካፈል ለቶታል ኤሪያው ነው የሚሆነው። ስለዚህ ማንኛው ይበልጣል? እንዳያችሁት ከላይ ያለው ያንሳል አይደለ? ለቶታል ኤሪያው የቶታል ኤሪያው ሰም ፖርሽን ነው ከላይ ያለው። ስለዚህ ምን ይሆናል ማለት ነው? ጊኒ ኮፊሽንታችን በዜሮ እና በአንድ መካከል ይሆናል። ግሬተር ዘ ማግኒቱድ ኦፍ ጊኒ ኮፊሽንት ካለ ለምሳሌ 0.5፣ 0.6፣ 0.7 ሃየር ኢኒኳሊቲ ኤግዚስትስ ኤንድ ቫይስ ቨርሳ ማለት ነው። ኢኒኳሊቲ ወይም ደግሞ ጊኒ ኮፊሽንቱ ሃይ ከሆነ ሃይ የሆነ ኢኒኳሊቲ አለ። ይሄ የማይካድ ነው ማለት ነው። ሊሚቴሽን ኦፍ ጊኒ ኮፊሽንት ምንድን ነው? የራሱ የሆነ ሊሚቴሽን አለው። ሶ ምን አይነት ሊሚቴሽን ያለው ይመስላችኋል? የመጀመሪያው ኢት ሜዠርስ ሪላቲቭሊ ኢኳሊቲ ኖት አብሶሊት ነምበር ኦፍ ኮምፒቲተርስ ይለናል። ሶ ምንድን ነው? ኢት ፋቨርስ ኢኳሊቲ ኦፍ ማርኬት ሼር ዊዛውት ሪጋርድ ቱ ዘ ነምበር ኦፍ ኢኳል ሳይዝድ ፊርምስ ሚዛት ጊኒ ኮፊሽንት ኢኳል ቱ 0 ፎር 2 ፊርምስ ዊዝ 50% ማርኬት ሼር ኢች ኦር 3 ፊርምስ ዊዝ 33.3% ማርኬት ሼር ኢች ኤቲሲ ማለት ነው። ሶ ዘስ ጊኒ ኮፊሽንታቸው ኢምፕላይ ኢኳል ሌቭል ኦፍ ኮምፒቲሽናችንን ኢምፕላይ ያደርግልናል ማለት ነው። ሶ ጊኒ ኮፊሽንት አንደኛ የሚወቀስበት ነገር ጊኒ ኮፊሽንት ምንድን ነው የሚያሰላው? ሪሌቲቭ ሳይዙን ነው እንጂ አብሶሊት ነምበር ኦፍ ፊርሙን ኮንሲደር አያደርግም። ያ ማለት ምን ማለት ነው? ለምሳሌ 10 ፊርሞች ገበያ ውስጥ ቢኖሩ አስሮቹ ምን ያህል ፐርሰንት ይይዘዋል? ከ100% ለምሳሌ 10% ቢይዙ እኩል ሼር አላቸው አይደለ? ስለዚህ ምን አለ ሊል ነው? ኢኳሊቲ አለ። ኢኳሊቲ ካለ ደግሞ ምንድን ነው? ይሄ ዲያጎናል ላይን ነው አይደለም የሚሆነው። ዲያጎናል ላይን ከሆነ ደግሞ ሶሪ ይሄ በኢኳሊቲ ላይን ላይ አስሩን ፊርሞች ይሄ ኢኳሊቲ ነው። ሶ ዲያጎናል ላይን ከሆነ ምንድን ነው? ይሄ ኤሪያ ሲካፈል ለቶታል ኤሪያ ምን ይሆናል ማለት ነው? ጊኒ ኮፊሽንታቸው ስንት ነው የሚሆነው? ኤሪያው የመጀመሪያው 0 ነው። ስለዚህ 0 ኦቨር ይሄ የሆነ ኤሪያ ሰምቲንግ 500 ኪዩብ ቢሆን ሶ which is equals to 0 አይደለ? ስለዚህ ጊኒ ኮፊሽንታችን ደግሞ 0 መጣ ማለት ምን ማለት ነው? 0 መጣ ማለት ፐርፌክትሊ ኢኳሊቲ አለ ወይም ደግሞ ማርኬት ኮንሰንትሬሽን የለም እያለ ነው። በት
ሁለት ሰውም ቢሆንሳ ሁለት ሰው ይዘው 50% ሼሩን ቢይዙ የገበያውን ምንድነው ሊሆን የሚችለው? ስትሬት ላይን ነው። ምክንያቱም ይሄም 50% ይዟል፣ ይሄም 50%። ስለዚህ ሁለቱም ሰዎች 50 50 ናቸው። ኢኳሊቲ አለ። ኢኳሊቲ ሲሆን ደግሞ ዲያጎናል ነው። ስለዚህ 0 ኦቨር ሰምቲንግ ማለት ነው። ስለዚህ ይሄም 0 ይሆናል። ሶ ሁለት ሰው ያለበት ማርኬትና 10 ሰው ያለበት ማርኬትን እንደ ምንድን ነው የሚያየው ማለት ነው? እንደ እኩል ነው የሚያየው። ምን ከሆነ ሼራቸው እኩል ከሆነ። ስለዚህ አንድን ገበያ ደግሞ ማርኬት ኮንሰንትሬሽን የሚያስብለው ምንድን ነው? ማርኬቱን ሙሉ በሙሉ ዶሚናንት ያደረጉት ነምበር ኦፍ ፊርሞች ብዛት ይወስነዋል። ሶ ነምበር ኦፍ ፊርሞች ባነሱ ቁጥር ማርኬት ኮንሰንትሬሽን አለ ብለናል። ስለዚህ ሁለት ሆነው ግን ማርኬት ኮንሰንትሬሽን የለም እያለ ነው። ምን ካረጉ? ሁለቱ ኢኳል ሼር ካላቸው ጊኒ ኮፊሽንት። ስለዚህ ለነምበር ኦፍ ኢኳላይዝድ ሳይዝ ላላቸው ፊርሞች እንትኑን ዜሮ ያደርግና ማርኬት ኮንሰንትሬሽን የለም ብለን ኮንሲደር እንድናደርግ ያደርገናል። ስለዚህ ይሄ አንዱ ሊሚቴሽን ነው። ሪሌቲቭ ሼራቸውን ነው እንጂ የሚያየው አብሶሊት ሼራቸውን ነምበር ኦፍ ፊርሞችን ስለማያይ ማለት ነው። ሶ እዚህ ጋር የሚለም ያንኑ ነው። 50% ሁለት ከሆኑ 3 ከሆኑ ደግሞ 33.3% ይሆናል ኢኩል ሼር ካረጉ። ነገር ግን በዚህ ማርኬት ላይ ኮንሰንትሬሽን የለም ወይ ስንል ያው ነምበር ኦፍ ፊርሞቹ ትንሽ የሆኑት ኮንሰንትሬሽን አለ ማለት ነው። So, but this is not always true because the level of competition differs with the number of firm, but not equal size. So, አንዳንድ ጊዜ ኮምፒቲሽን ሊለያይ ይችላል ማለት ነው። ሶ ነምበር ኦፍ ፊርም በነምበር ኦፍ ፊርም ብቻ ላይሆንም ይችላል። ሶ ኢኳል ሳይዝም ላይኖራቸው ይችላል። ያን ጊዜ ነው ሊያገለግል የሚችለው ማለት ነው። ሶ ኢት ኢዝ ኖት ኦልዌይስ ትሩ ማለት ነው። ኮምፒቲሽን ከሌለ ኮንሰንትሬሽን ስላለ ሰፊሽንት ኤንድ አኩሬት ዳታ አባውት ዘ ማርኬት ሼር ኦፍ ኤቭሪ ፊርም ኢን ዘ ማርኬት ሜይ ኖት ቢ አቬሌብል። ሁለተኛው ሊሚቴሽን እያንዳንዱን ፊርም አንዱ ማርኬት ላይ እዛ ማርኬት ላይ ያለውን ፊርም ሼር እያንዳንዱን ለማወቅ ይሞክራል። ነገር ግን በቂ የሆነ መረጃ ማግኘት አስቸጋሪ ነው። ይሄም ሁለተኛ ሊሚቴሽኑ ነው። ይሄ በስድስተኛ ደረጃ ነው የምናየው። አምስተኛ ብሎታል፣ ስድስተኛ ማለት ነው። የቅድሞ አራት አይደል ያልኳችሁ። ስለዚህ ስድስተኛ ደረጃ ላይ ሶሪ አምስተኛ ደረጃ ላይ ዘ ለርነር ኢንዴክስ ነው የምናየው። ለርነር ኢንዴክስ ምንድን ነው የሚለውን ስናይ እንግዲህ ኢት ኢዝ ዘ ቤስት ናውን ሜዥር ኦፍ ሞኖፖሊ ፓወር። ሞኖፖሊ ፓወርን ለመለካት በጣም ታዋቂውና በጣም ጥሩ የሆነው ነው። ሶ ይህን ማይክሮቱ ላይ ተምራችሁታል አይ ቲንክ ቻፕተር 5 ኦር 4 አካባቢ። ሶ ከዛ ማስታወስ ትችላላችሁ። ስለዚህ ለርነር ኢንዴክስ ኤክስፕረስ የሚደረገው ፕራይስ ማይነስ ማርጂናል ኮስት ኦቨር ፕራይስ ነው ፎርሙላው። ሶ ፕራይስ ማይነስ ማርጂናል ኮስት ኦቨር ፕራይስ ደግሞ ምንድን ነው? ፕሮፊት ወይም ደግሞ ዲቪዬሽኑ ይሄ ምንድን ነው? ፕሮፊት ይሆንልናል። ስለዚህ ኢንተርምስ ኦፍ ፕሮፊት ዲቪዬሽናቸውን ለይተን ከዛ ማርኬት ኮንሰንትሬሽን አለ የለም የሚለውን ማወቅ እንችላለን። ምክንያቱም ይሄ ፕራይስ ማይነስ ማርጂናል ኮስት ሃይ ከሆነ ምን ሊሆን ስለሚችል ሞኖፖሊ ስለሚሆን፣ ፐርፌክትሊ ኮምፒቴቲቭ ከሆነ ምን ስለሆነ ፕራይስ ኢዝ ኢኳልስ ቱ ማርጂናል ኮስት ስለሆነ ዜሮ ይመጣል ማለት ነው። ሶ the greater the deviation between price and marginal cost, the higher the monopoly power of the firm and the greater the market concentration። ስለዚህ ፕራይስ እና ማርጂናል ኮስት ያላቸው ዲቪዬሽን በጣም ከፍተኛ ከሆነ ሞኖፖሊ ፓወር ሊኖር ይችላል። ሞኖፖሊ ፓወር ኦፍ ዘ ፊርም አለ። ሶ ሞኖፖሊ ፓወር ካለ ደግሞ ማርኬት ኮንሰንትሬሽን አለ ማለት ነው። So learner index measures the margin which is calculated with taking into account price and cost of production per unit። ምንን በመውሰድ ነው? ፕራይስን እና ኮስት ኦፍ ፕሮዳክሽን ኦፍ ፐር ዩኒት፣ በአንድ ዩኒት ለማምረት ምን ያህል እናወጣለን እንዲሁም ደግሞ አምርተን ስንት እንሸጠዋለን የሚለውን ዲቪዬሽን በመቁጠር ነው ማለት ነው። ኦኬ it is the derived from the concept of marginal calculation of price minus cost over price ሲባዛ 100 ማለት ነው። ሶ ይሄንን ለርነር ኢንዴክስ በዚህ መልኩ መስራት እንችላለን። ሶ ኢፍ ለርነር ኢንዴክስ ዜሮ የሚሆን ከሆነ which means ምን ማለት ነው? ቅድም እንዳልኳችሁ ፕራይስ ኢዝ ኢኳልስ ቱ ማርጂናል ኮስት ሆኖ ነው አይደል? ይሄ ዜሮ ሲሆን ነው ዜሮ የሚመጣው። ሶ ምንድነው ደግሞ ማርጂናል ኮስት ኢዝ ኢኳልስ ቱ ፕራይስ ኢዝ ኢኳልስ ቱ ማርጂናል ሬቨኑ የሚሆንበት ደግሞ ምንድነው? ፐርፌክትሊ ኮምፒቴቲቭ። ስለዚህ ያ ገበያ ፐርፌክት ኮምፒቴቲቭ ነው ለርነር ኢንዴክሳችን ዜሮ ከመጣ። Note that for profit maximization we have the familiar conditions for marginal revenue equals to marginal cost and marginal revenue ማለት ደግሞ ምንድን ነው? በፐርፌክትሊ ኮምፒቴቲቭ ማርኬትም ሆነ በሌሎችም ይሄንን ማይክሮ ላይ እንዴት ድራይቭ እንደሚሆን አይታችኋል። ስለዚህ ፕራይስ ኢንቱ 1 ማይነስ 1 ኦቨር ኢላስቲሲቲ ኦፍ ዘ ዴማንድ፣ ፕራይስ ኢላስቲሲቲ ኦፍ ዴማንድ እንደሆነ እናውቃለን፣ ታውቃላችሁ። ሶ
ዘስ ፍሮም ዜስ ቱ ኢኩዌሽን ዊ ጌት ዘ ለርነር ኢንዴክስን ብንሰራ ማርጂናል ረቨኑ ከማርጂናል ኮስት ጋር እኩል ከሆነ ማርጂናል ኮስት ማን ነው ማለት ነው? ፕራይስ ታይምስ ዋን ማይነስ ዋን ኦቨር ኢላስቲሲቲ ኦፍ ፕራይስ ኢላስቲሲቲ ኦፍ ዲማንድ ማለት ነው። ስለዚህ ለርነር ኢንዴክስ ኢዝ ኢኳልስ ቱ ፕራይስ ማይነስ ማርጂናል ኮስት ዊች ኢዝ ማርጂናል ረቨኑ ጋር እኩል ነው። ሶ ኦቨር ፕራይስ ማርጂናል ረቨኑ ማለት ደግሞ ፕራይስ ማይነስ ማርጂናል ኮስት ኦቨር ፕራይስ። ማርጂናል ረቨኑ ማለት ደግሞ ምንድን ነው አለ? ይሄው እዚህ ጋር ፕራይስ ማይነስ ይሄን ፕራይስን አስገብታችሁ ብታበዙ ፒ ማይነስ ፒ ኦቨር ኢ ነው አይደል የሚሆነው። ስለዚህ ፕራይስ ሲቀነስ ፒ ማይነስ ፒ ኦቨር ኢ ስታደርጉ ፕራይስ ሲቀነስ ፒ ፕላስ ይሆናል። ይሄ ገብቶ ሶ ይሄ ኔጌቲቭ ማለት ነው። ሶ ፕላስ ፕራይስ ኦቨር ኢ ይሆናል ማለት ነው። ሶ ይሄ እንደዚህ ሲጠፋ ምን ቀረ? ፕራይስ ኦቨር ኢ ኦቨር ፒ። ፒ በፒ ሲጠፋ ምን ይሆናል? ዋን ኦቨር ኢላስቲሲቲ ፕራይስ ኢላስቲሲቲ ኦፍ ዴማንድ ይሆናል ማለት ነው። ሶ ለርነር ኢንዴክሳችን ዋን ኦቨር ፕራይስ ኢላስቲሲቲ ኦፍ ዴማንድ ነው፣ ወይም ደግሞ ዘ ኢንቨርስ ኦፍ ዘ ኢላስቲሲቲ ኦፍ ፕራይስ ኦፍ ዴማንድ ማለት ነው። ሶ ኢንቨርስ መሆኑን እዚህ ጋር ማየት ትችላላችሁ። ባይ ሰብስቲቱሽን ዊ ሃቭ where E is the price elasticity of demand and hence Lerner index is the inverse of price elasticity of demand, which is price elasticity of demand ማለት ነው። ሶ Lerner index is equals to this one formula ይሆነናል። ሶ ሌላው የምናየው ማርኬት ኮንሰንትሬሽን ኤንድ ዘ ማርኬት ፐርፎርማንስ ነው የምናየው። ማርኬት ኮንሰንትሬሽን ከማርኬት ፐርፎርማንስ ጋር ያለው ግንኙነት ምንድን ነው ካልን ሶ we know that a firm which substantially monopoly power will tend to አንድ ማርኬት ኮንሰንትሬሽን ካለ ከፐርፎርማንሱ ጋር ግንኙነቱን ለማወቅ ለምሳሌ ሞኖፖሊ ፓወር ካለ ምን ያደርጋል? which is concentration አለ ማለት ነው አይደለ? ሶ ሞኖፖሊ ፓወር ደግሞ ቻርጅ ሃይ ፕራይስ ይጥላል። ይሄንን ታውቃላችሁ። ሃይ ፕራይስ ነው ሊፍድ የሚያደርገው ማለት ነው። ሃይ ፕራይስ ካለ ደግሞ ፕሮዱስ ኤንድ ሴል ለስ አውትፑት፣ ብዙ ዴማንድ ስለማያገኝ አውትፑቱን ለስ ነው የሚሸጠውም የሚያመርተውም በጣም ትንሽ ይሆናል ማለት ነው። ሶ የሚያመርተው የሚሸጠውም ትንሽ ከሆነ ደግሞ ሜክ ሃይ ሬት ኦፍ ፕሮፊት ዋይ ቢኮዝ ሃይ ፕራይስ ስለሚያደርገው ማለት ነው። ሶ ግሮ ፋስተር ዛን አዘርስ፣ ፕሮፊት ካለው ደግሞ ከሌሎች የተሻለ በፍጥነት ያድጋል። ሶ ኢት ካፓብል ኦፍ ዱይንግ ኤኒቲንግ ኢት ዋንት ኢን ኮኔክሽን ዊዝ ኢትስ ቢዝነስ ሰች አስ ሪሰርች ኤንድ ዴቨሎፕመንት፣ አድቨርታይዝመንት ኢቲሲ። ስለዚህ ከፐርፎርማንስ አንጻር ኮንሰንትሬሽን ወደ ፐርፎርማንስ ሃይ ፐርፎርማንስ እንዲኖራቸው ያደርጋል። ምክንያቱም ሃይ ፕሮፊት ይኖራል። ሃይ ፕሮፊት ካለ ሃይ ግሮዝ አለ። ሃይ ግሮዝ ካለ ደግሞ ከቢዝነሱ ጋር የተያያዙ ነገሮችን ሪሰርች ኤንድ ዴቨሎፕመንት፣ አድቨርታይዝመንት በመስራት የሚያሳድግበትን ሁኔታ ያገኛል ማለት ነው። ኦኬ ሶ በዚህ መልኩ ማርኬት ኮንሰንትሬሽን እና ማርኬት ፓወርን ልናገናኛቸው እንችላለን። ሶ የተለያዩ ሀሳቦች አሉ ማለት ነው። ኢፍ አሲዩም ዘ ኮንሰንትሬሽን ኢዝ አፕሮፕሪየት ሜዥር ኦፍ ሞኖፖሊ ፓወር፣ ኮንሰንትሬሽኑ የሞኖፖሊ ፓወር ትክክለኛ መለኪያ ወይም ደግሞ መሳሪያ ነው ብለን ካሰብን ዊ አር ዘን ኢን ኤ ፖዚሽን ቱ verify the various proportion of the economic theory which reflects the relationship between concentration and market performance of the firm ማለት ነው። ስለዚህ ፕሮፖርሽኑን የኢኮኖሚክ ቲዎሪ ላይ ስለ ማርኬት ኮንሰንትሬሽን እና ስለ ማርኬት ፐርፎርማንስ ኦፍ ዘ ፊርም ሪሌሽንሽባቸውን በትክክል ቬሪፋይ ያደርግልናል ወይም ደግሞ ያረጋግጥልናል ማለት ነው። ሶ ይሄን ለማረጋገጥ ደግሞ የተለያዩ ፐርፎርማንሶች አሉ። ሶ እነኛም ፐርፎርማንስ ከእያንዳንዳቸው ባህሪ ጋር በማያያዝ እናያለን። የመጀመሪያው የምናየው ኮንሰንትሬሽንን ከፕሮፊት ጋር እንዴት እንገልጸዋለን የሚለው ነው። ሶ የተለያየ ሀሳብ ስናይ እንግዲህ የተለያየ ሀሳቦች የተለያየ ሳይንቲስቶች የተለያየ ሀሳብ ይሰጣሉ። ሶ ኮንሰንትሬሽን እና ፕሮፊት ሁለት አይነት ሀሳብ ይኖረዋል። የመጀመሪያው ፊርም ድራይቭ ዘ ማርኬት ፓወር ኦር ሞኖፖሊ ፓወር ኢን ኤ ሲቹዌሽን ኦፍ ኮንሰንትሬሽን። ሞኖፖሊ ፓወር ካለው ወይም ደግሞ ማርኬት ፓወር ካለው ምን አለው? ኮንሰንትሬሽን አለ። ፊርምስ ሃቪንግ ማርኬት ፓወር የሚኖረው ከሆነ ካን ኢንክሪዝ ምን ፕሮፊታቢሊቲ ስሩ ኢዘር ቫሪየስ ማርኬት ኮንዳክት ኦር ዳይሬክት ሎር፣ በቀጥታ በኮንሰንትሬሽኑን በመጠቀም ወይም ደግሞ የተለያዩ ባህሪያቶችን በማሳየት የተለያዩ ነገሮችን በመሞከር ምኑን ሊያሳድግ ይችላል? ፕሮፊታቢሊቲውን ያሳድጋል የሚሉ አሉ። It is frequently assumed that persistence of high rate of profit over a long period of time is the consequence of high degree of intra-industry concentration. አንዳንዴ ፕሮፊት ኮንሲስተንት የሚሆንበት አለ። ምን እንኳን ቢሆን ሞኖፖሊ እንኳን ባይሆን። ዋይ ለምንድን ነው ፕሮፊታቢሊቲ ኮንሲስተንት የሚሆነው ካላችሁኝ
ትናንትና የሆነ ነገር ብያችሁ ነበረ። ሁለት ነገሮችን ኢንተርዲፔንደንት የፊርሞቹ እርስ በርስ መገናኘትና እንዲሁም ደግሞ የኢንስቲቱሽኖች አንዳንድ ኢንቨስተሮች እነኛ ተመሳሳይ ፕሮዳክት የሚያመርቱ ካምፓኒ ላይ ወይም ደግሞ ሼር ፊርሞች ላይ ፊርም ኦርጋናይዜሽን ላይ ሀይ የሆነ ፈንድ ሲለቁ እነኛ እንዳይከስሩ አንድ በትርፋማ እንዲሆኑ ሁሉንም በማስተሳሰር ፕራይስ ሀይ እንዲሆን ያደርጋሉ። ሁለተኛ ደግሞ እርስ በርስ ደግሞ ከተግባቡ አለቆቹ የፊርሙ አለቃ 10 ፊርም ቢኖር 10ሩን ፊርም ከተግባባ ፕራይስን በአንድ ላይ ተመካክረው በመመሳጠር ሴት አድርገው ፕሮፊታቢሊታቸውን ያስጠብቃሉ። በዛ ምክንያት ፕሮፊት ምን ይሆናል? ፐርሲስተንስ የመሆን አጋጣሚ አለው። ባይን የተባለ ሰውዬ it was a first to make empirical study on the relationship between concentration and profit ለመጀመሪያ ጊዜ በኮንሰንትሬሽን እና በፕሮፊት መካከል ያለውን ሪሌሽንሽፕ ለመግለጽ ሳይንስ ጥናት ያደረገ ባይን ነበር። so he argues that there is a strong linkage between the two and hence profit rate can be a measure of concentration ስለዚህ ሊንኬጁን ምን አድርጓል ማለት ነው በሁለቱ በፕሮፊት እና በኮንሰንትሬሽን መካከል ያለውን ሊንኬጅ አጥንቷል። ፕሮፊት ሬታችን የኮንሰንትሬሽን ሜዥር መሳሪያ እንደሚሆን ያረጋግጣል። ያ ማለት ነው ሃይ ፕሮፊት ከሆነ ኮንሰንትሬሽን አለ ብሎ ያስባል ማለት ነው። ስለዚህ ፕሮፊት ሬት በመጠቀም ኮንሰንትሬሽንን መለካት እንደሚቻል አረጋግጧል። however there are some difficulties in establishing the correct relationship between concentration and profit as both are subject to ambiguous of measurement ማለት ነው። ነገር ግን ቶታሊ ይሄን ነገር ልክ ነው ብለን ለማመን ምን አለ ማለት ነው አምቢጊዮስ የሆነ ነገር ይታይበታል። ሁለቱም ሜጀር ስናደርግ እንዴት ነው ፕሮፊትን ሜጀር የምናደርገው? እንዴት ነው ኮንሰንትሬሽንን ሜጀር የምናደርገው? ኮንሰንትሬሽንን እያንዳንዱን ስድስቱንም አይነት ታይፕ ስንጠቀም ለርነር ኢንዴክስ ስድስተኛው ነው ብያቸዋለሁ። ቅድም አምስት ያልኳችሁ ያው ተሳስቼ ነው። ስለዚህ አምስተኛ ጊኒ ኮፊሽንትን አድርገን እንደገና አምስት ብያቸዋለሁ። ለርነር ኢንዴክስ ስድስተኛ ነው። ስድስቶቹም የራሳቸው የሆነ ሊሚቴሽን አላቸው። ኮንሰንትሬሽን በትክክል የሚለካልን ቤስት የምንለው የለም ማለት ነው። የተሻለ ዝም ብለን ነው የተሻለውን የምንወስደው እንጂ ቤስት የምንለው የለንም። ዛት ዋይ ፕሮፊትንም እንደዛው የምንለካበት መሳሪያ ትክክለኛ መሳሪያ የለንም ማለት ነው። በዛ ምክንያት ምን ማድረግ ያስቸግራል? አምቢጊዮስ ነው ሜዥራቸው። ስለዚህ መለካት ሁለቱን ኮምፔር ስናደርግ ዳይሬክት ሪሌሽን አላቸው፣ ኢንቨርስ ሪሌሽን አላቸው የሚለውን ለመግለጽ አስቸጋሪ ነው። ለምሳሌ ሲንስ ዊ ዱ ሃቭ ቫሪየስ ሜዥር ኦፍ ኮንሰንትሬሽን ዊ ዶንት ናው ዋት ዋን ኢዝ ዘ ቤስት ሜዥር ኦፍ ኮንሰንትሬሽን ይሄ ያልኳችሁ ማለት ነው። ኢፍ ዋን ሜዥር ኦፍ ኮንሰንትሬሽን ኢዝ ሴሌክትድ ኢት ሜይ ሃቭ ስትሮንግ ኮሪሌሽን ፕሮፊት ኤንድ አናዘር ኢንዲኬተር ኮንሰንትሬሽንስ። በኮንሰንትሬሽን እና በፕሮፊት መካከል ያለውን ለምሳሌ ለርነር ኢንዴክስን ስንጠቀም ሃይ ሪሌሽንሽፕ ሊኖራቸው ይችላል፣ ሃይ ፖዘቲቭ ኮሪሌሽን ሊኖራቸው ይችላል። ነገር ግን ኮንሰንትሬሽን ሬሽዮን ወይም ደግሞ ኤችኤችአይን ወይም ደግሞ ኤችኬአይን ስንጠቀም ደግሞ የተለያየ ማግኒቲዩድ ሊኖረው ይችላል። ስለዚህ ቤስት የምንለው የለም። ፈርዘር ዘ ሜጀርመንት ኦፍ ፕሮፊት ኢዝ ኖት ፍሪ ፍሮም ዊክነስ ማለት ነው። ፕሮፊትንም እንደገና በምንለካበት ጊዜ የራሱ የሆነ ድክመት አለው የፕሮፊት መለኪያ። ለምሳሌ it is often based on accounting data which ignore certain opportunity costs elements that are related to own funds buildings and entrepreneurial ability ማለት ነው። ምንድነው የሚለን? ፕሮፊትን ስትሰሩ አካውንታቢሊቲ አካውንቲንግ በተደረገ ዳታ ነው የምትሰሩት። ያ ማለት አንድ ሰውዬ የራሱን ቢልዲንግ ተጠቅሞ የራሱን ስኪል ተጠቅሞ የራሱን ጉልበት ተጠቅሞ አንድ ካምፓኒ ቢመሰርት ወይምና ወደ ስራ ቢገባ አመቱ ላይ ወጪ ያወጣው ለራው ማቴሪያል ያወጣው ወጪና እሱ ሸጦ ያገኘው ገቢ ስቀንሱ ፕሮፊቱ ሀይ ሊሆን ይችላል። ነገር ግን ምን ረስታችኋል አለ? የራሱ ቢልዲንግ ወጪ ነበረበት። ይሄ ኦፖርቹኒቲ ኮስቱን ረስታችኋል። ኦፖርቹኒቲ ኮስት ማለት ቢልዲንጉን ቢያከራየው የሚያገኘው ገቢ፣ ይህን ኢንተርፕረነር ሆኖ የፈጠረውን አይዲያ ቢሸጠው ወይ ቢያከራየው የሚያገኘው ገቢ እንዲሁም ደግሞ ሌላ ምን አለ? የራሱን ፈንድ ረን አድርጎ በብድር ምናምን ለምሳሌ ቢሆን የጀመረው በኢንተረስት አማካኝነት የሚወጣውን ወጪ ረስታችኋል ማለት ነው። ስለዚህ እነኚህን ነገሮች በሙሉ ረስተናል። ስለዚህ ምን ሊሆን አይችልም? ትክክል ሊሆን አይችልም። እንዲሁም ደግሞ የራሱን ጉልበትም ረስተናል። ኦል ኢን ኦል ያለው እንዳለ ሆኖ ግን ዜር ኢዝ ፖዘቲቭ ሪሌሽንሽፕ ቢትዊን ፕሮፊት ሬት ኤንድ ዲግሪ ኦፍ ማርኬት ኮንሰንትሬሽን ኦን ዘ ቤዚስ ኦፍ ቲዎሬቲካል ሎጂክ ስሩ the very precise estimation of which is yet
ቱ ካም ማለት ነው። እስካሁን ድረስ ባለው ግን ፖዘቲቭ ሪሌሽንሽፕ እንዳለው ትንሽ የሚያመዝን መረጃ አለ። ስለዚህ እናንተ ሪሰርች መስራት ትችላላችሁ ማለት ነው። ሶ ቀጣይ የምናየው ምንድን ነው? ኮንሰንትሬሽን ኤንድ ፕራይስ ኮስት ማርጅንን ነው። ኮንሰንትሬሽን ኤንድ ፕራይስ ኮስት ማርጅንን እንዴት ነው የምናየው? ፕራይስ ኮስት ማርጅን ማለት ፕራይስ እና በኮስት መካከል ያለው ልዩነትን ነው የምናየው። ሶ ኢት ሃዝ አን አምቢጊዮስ ሪሌሽንሽፕ ኦር ፖዘቲቭ ኦር ኔጌቲቭ ሪሌሽንሽፕ እንዳላቸው አምቢጊዮስ ሪሌሽንሽፕ ነው ያላቸው። አሁንም ይሄ የሚያስማማ ነገር የለም። ስለዚህ ፕራይስ ማርጂን ኢዝ አናዘር ዌይ ኦፍ ዲፋይኒንግ ፕሮፊታቢሊቲ ኢት ኢዝ ሾርት ተርም ቪው ኦፍ ፕሮፊታቢሊቲ ቤዝድ ኦን ከረንት አሴት ኤንድ ኮስት ፊገርስ ማለት ነው። ስለዚህ ይሄ ፕራይስ ማርጂን የሚያመለክተን ምንድን ነው? የከረንት አሴቱንና የኮስት ፊገራችን ዲፈረንስ ነው። የኮስትና የከረንት አሴት ዲፈረንስን ነው የሚያሳየን። ሶ ፕራይስ አቨሬጅ ኮስት ማርጂን ኢዝ ጀስት ሬሽዮ ኦፍ ዜስ ቱ ማግኒቱድስ የከረንት አሴት እና የኮስታችን ማለት ነው። ሰም ኢምፔሪካል ስተዲስ ሰፖርት ዛት ፖዚቲቭ ሪሌሽንሽፕ ቢትዊን ኮንሰንትሬሽን ኤንድ ፕራይስ ኮስት ማርጂን ፕራይስ ሲቀነስ ኮስት ያለው ጋፕ ሃይ ከሆነ ኮንሰንትሬሽን ሃይ እንደሚሆን፣ ስለዚህ ፖዚቲቭ ሪሌሽንሽፕ እንዳላቸው የሚያመለክት መረጃ አለ። ነገር ግን ይህም ምንም አልተደረገም። ሌሎች ጥናቶች ያስፈልጉታል። ስቲል ጥናት ላይ ነው። ስለዚህ እናንተም የራሳችሁን አስተሳሰብ መስጠት ትችላላችሁ ማለት ነው። ለምሳሌ እኔ ከራሴ የሆነ ነገር ብላችሁ ለምሳሌ ከምን አንጻር ኮንሲደር ብናደርገው ከማርኬት ፓወር ወይም ደግሞ ከሞኖፖሊ ፓወር አንጻር ኮንሲደር ብናደርገው ኢዝ ሃይ ማርጂን ዲቱ ሞኖፖሊ ብለን ብንጠይቅ ወይም ደግሞ ይሄ ፕራይስ ማይነስ ኮስት ማርጂኑ ሃይ ማርጂን የመጣው በሞኖፖሊ ምክንያት ነው ብለን ብንጠይቅ አዎ ከሆነ ምን ይሆናል ማለት ነው? ኮንሰንትሬሽን አለ ማለት ነው። በት ካልሆነሳ ዳይናሚክ ማርኬት ኮንዳክት በመጠቀም ሊሆን ይችላል። ለምሳሌ ሃውጌት ማርኬት ኮንሰንትሬሽን ያንን ማርኬት ኮንሰንትሬሽንን እንዴት አገኘው? ወይ ሪሰርች ኤንድ ዴቨሎፕመንት በመስራት ሊሆን ይችላል። ስትራቴጂክ ፕራይስን በመወሰድ ሊሆን ይችላል። ሎወር ፕራይስ በማድረግ ሊሆን ይችላል። እነኝን ነገሮች ከግምት ውስጥ ብናስገባ፣ ሌላው ሮል ኦፍ ኢንትሪ ባሪየርስ ሮል ኦፍ ኢንትሪ ባሪየር በመኖሩ ምክንያትስ ቢሆን which means በፕራይስ እና ፕራይስን ከፍ አድርጎ ብቻ ላይሆን ይችላል። ባሪየር ኢንትሪ ባሪየር በማግኘቱ ፕራይስን ዝቅ አድርጎም ሊሆን ይችላል። ስለዚህ እሱም ፕራይስን ዝቅ ካደረገው ደግሞ ሮል ኦፍ ማርጂናችን ምን ይሆናል? ዝቅ ይላል። ፕራይስ አቨሬጅ ኮስት ማርጂናችን ማለት ነው። ስለዚህ ፕሮፊታቢሊቲ ሃይ የሆነው ምናልባት ባሪየር ማርኬት ኮንሰንትሬሽንን የያዘው በባሪየር ሊሆን ይችላል። እንዲሁም ደግሞ ሜዥርመንት ሴንሲቲቪቲ ሊኖር ይችላል። ሃው ፕሮፊት ኢዝ ሜዥርድ የሚለው ማለት ነው። ኢት ሜይ ኢግኖር ኦፖርቹኒቲ ኮስትን እንደ ቅድም እንዳልነው ትተን ሊሆን ይችላል። ስለዚህ እነኝን ነገሮች ከግምት ውስጥ በማስገባት ማስላት ትችላላችሁ። ሶስተኛው ኮንሰንትሬሽን ኤንድ ግሮዝ ኦፍ ዘ ፊርም ነው የምናየው። ሶ ዜር አር ቱ ዲፈረንት ቪውስ ኦር ስቲምስ ኦፍ ቶት ቱ ኤክስፕሌን ዘ አክቹዋል ሪሌሽንሽፕ ቢትዊን ኮንሰንትሬሽን ኤንድ ፕሮፊት። ሶ ኮንሰንትሬሽን እና ፕሮፊትን ስናረግ ሁለት አይነት ቪው እንዳለ አይተናል ወይም ደግሞ ኤክስፕሌን አድርገናል። አሁንም በግሮዝ መካከል ደግሞ ሁለት አይነት ቪው እንዲመጣ ያደርገዋል። የመጀመሪያው ቪው ፊርም ዊዝ ዘ ማርኬት ፓወር ሜይ ፕሪፈር ቱ ሜንቴን ኢትስ ሃይ ሬት ኦፍ ፕሮፊት ባይ ሪስትሪክቲንግ አውትፑት ኤንድ ቻርጂንግ ሃይ ፕራይስ ማለት ነው። ስለዚህ ግሮዝ ማለት ፊርሙን ማሳደግ ሞር ኢንቨስት ማድረግ ነው አይደለ? ነገር ግን ሞኖፖሊ ፓወር ካለውና ሃይ ፕሮፊት ሬት እየሰራ ከሆነ ፕራይስን ኢንክሪዝ በማድረግ ስለዚህ ፕራይስ ኢንክሪዝ ሲሆን ዴማንድ አይኖርም። ዴማንድ ሳይኖር ሲቀር አውትፑት በትክክል አይመረትም ወይም ደግሞ በትልቁ አይመረትም። ያችን የተመረተችዋን አውትፑት ብቻ በከፍተኛ ፕራይስ በማምረት ምን ሊያገኝ ይችላል? ያ አምራች ሃይ የሆነ ፕሮፊት ሬት ሊያገኝ ይችላል። ስለዚህ ያ ሃይ የሆነ ፕሮፊት ሬትን ለማስጠበቅ ሲል ምን ያደርጋል ማለት ነው? ግሮዝ አያመጣም። ፕራይስን ቀንሶ ግሮዝ አያመጣም። ሶ ይሄ ምን እንደሆነ አደረገ? ኮንሰንትሬሽን እና ግሮዝ ኦፖዚት ዳይሬክሽን እንዲሄዱ አደረገ ማለት ነው። ትናንትም ትናንት አሰኘኝ። በፓርት ዋን ላይም ብያቸዋለሁ። የአሮ ቪው እና የስቶምፒተር ቪው አንዱ ሀሳብ ሁለት ሀሳብ ይሄ ነበረ። የመጀመሪያው ዳይሬክት ሪሌሽንሽፕ አላቸው የሚለው ስቶምፒተር ነበር። አሮ ደግሞ ኔጌቲቭ ሪሌሽንሽፕ አላቸው የሚለው ማለት ነው። ሶ if it is grow, it has to sacrifice some profit margin and lower prices which may not be its interest። ስለዚህ የቅድሙ ፕራይስ ለምንድነው ማሳደግ የማያስፈልገው? ካሳደገ ፕሮፊት ማርጂኑን ማሳነስ ወይም ደግሞ ሳክሪፋይ ሊከፍል ይችላል። ምን በማድረግ? ፕራይሱን ዝቅ በማድረግ። ይሄን ደግሞ ላይፈልገው ይችላል። moreover this will be all kind of government restriction። ሌላ ምን ሊኖርበት ይችላል ማለት ነው? ገቨርንመንት ሪስትሪክሽን ሊኖር ይችላል። ምን ላይ? ግሮዝ እንዳይኖር። ምክንያቱም በገቨርንመንት
ምክንያት ይሄን ግሮዙን ስቶፕ እንዲያደርግ ሊያደርገው ይችላል። ምንም በመፍራት ሞኖፖሊ ፓወርን ወይም ደግሞ በመፍራት ስለዚህ አንቲ ሞኖፖሊ ሪስትሪክሽኖችን ሊያራምድበት ይችላል። መንግስት እንዳያድግ ሊፈልግ ይችላል። ሌላው ስታቲክ ዲስኢኮኖሚ ኦፍ ስኬል ኤንድ አዘር ቦትል ኔክስ ኦል አድቨርስ ኢፌክትስ ዘ ግሮዝ ኦፍ ሰች አስ ፊርም ማለት ነው። ስለዚህ ሌሎች ስታቲክ የሆኑ ዲስኢኮኖሚ ኦፍ ስኬል አውትፑት በጨመረ ቁጥር ኮስቱ ኢንክሪዝ የሚያደርግበት ከሆነ አሁንም ወደ ግሮዝ አያመራም። ሌሎች ቦትል ኔኮች አሉ ማነቆ ሆነው የሚይዙ ማለት ነው። እነኝን ነገር ታሳቢ ካደረግን ፊርም ኮንሰንትሬሽን ከግሮዝ ጋር ኦፖዚት ሪሌሽንሽፕ ይኖረዋል ማለት ነው። ዘስ ዊ ኤክስፔክት ዘ ሃየር ዘ ሞኖፖሊ ፓወር ዘ ለሰር ሜቢ ዘ ግሮዝ ኦፍ ዘ ፊርም ወደሚል ድምዳሜ ያስደርሰናል ማለት ነው። ሰከንድ ቪው ምንድን ነው? ሲ ፖዘቲቭ ሪሌሽንሽፕ ቢትዊን ኮንሰንትሬሽን ኤንድ ግሮዝ ኦፍ ዘ ፊርም ነው። ኖ የለም፣ በኮንሰንትሬሽን እና በግሮዝ ኦፍ ዘ ፊርም መካከል ፖዘቲቭ ሪሌሽንሽፕ ነው ሊኖር የሚችለው የሚሉም አሉ ማለት ነው። ሶ ስለዚህ ምን ይሆናል ማለት ነው? አምቢጊወስ የሆነ ሀሳብ እንዳለ ይገልጻል ማለት ነው። ኦኬ ቱ ማክሲማይዝ ዘ ሎንግ ተርም ፕሮፊት። ይሄ ደግሞ ምንድነው የሚያደርጉት? ዛሬ እንኳን ብንከስር ወደፊት የሚመጣውን ፕሮፊት በማሰብ ፕራይሳችንን ምን ልናደርግ እንችላለን? ዝቅ አድርገን ባሪየር በመሆን ለአዲስ ገቢዎች ባሪየር በመፍጠር ወደፊት እኛ ራሳችን ስንቆጣጠረው ሀይ የሆነ ምን ይሆናል ግሮዝ አሳድገን እንትናችንን በሰፊው አድርገን እኛ ብቻ ስንቆጣጠር ወደ ከፍተኛ ትርፍ ልንመራ ስለምንችል ፊውቸር ፕሮፊትን ኮንሰንትሬት ካረጉ ደግሞ ቲንክ ካረጉ ምን ይሆናል ማለት ነው? ዳይሬክት ሪሌሽንሽፕ እንዲኖር ያደርጋቸዋል። ዘይ ሜይ ክሬት ኤክሰስ ካፓሲቲ። ሌላው ደግሞ ሁለተኛው ኤክሰስ ካፓሲቲ ሊፈጥሩ ይችላሉ። ከሚፈለገው በላይ አምርተው ከሆነ ፕራይሳቸውን ዝቅ በማድረግ ምን ሊሸጡ ይችላሉ ማለት ነው? ግሮዊንግ ዴማንዱን ማምጣት ይፈልጋሉ። ያ ዴማንድ ሊመጣላቸው ፕራይሳቸውን ዝቅ ያደርጋሉ። ዴማንድ ከመጣ ደግሞ ግሮዝ መጣ ማለት ነው። ሌላው ቱ ዲስከረጅ ኒው ኢንትሪ፣ አዲስ ባሪየር እንዳይገባ ወይም ደግሞ አዲስ ኢንትሪ ባሪየር ለመሆን ማለት ነው። ባሪየር ለማራመድ ቅድም እንዳልኳችሁ ፕራይሱን ዝቅ ሊያደርጉት ይችላሉ። እነሱ በደንብ መሰረት የያዙ ከሆነ ፊውቸርን ምን በማድረግ በማሰብ ማለት ነው። ኦኬ ፎር ዚስ ፊርምስ ሜይ ሳክሪፋይስ ሰም ፕሮፊት ቱ ስቲሙሌት ሎንግ ተርም ግሮዝ። ሎንግ ተርም ግሮዝን ለማነቃቃት ዛሬ ላይ ምናልባት የተወሰነ መክፈል ያለባቸው ነገር ሊኖር ይችላል ማለት ነው። ዘስ ዊ ፋይንድ ኤ ኬዝ ፎር ፖዘቲቭ ሪሌሽንሽፕ ቢትዊን ኢኒሻል ማርኬት ኮንሰንትሬሽን ኤንድ ግሮዝ ኦፍ ዘ ፊርም ማለት ነው። ስለዚህ በግሮዝ ኦፍ ዘ ፊርም እና በኢኒሻል ማርኬት ኮንሰንትሬሽን መካከል ያለውን ግንኙነት መፈለግ ይኖርብናል ማለት ነው። ስለዚህ ምን ይሆናል ማለት ነው? ኮንሰንትሬሽን ለግሮዝ ፖዚቲቭ ሪሌሽንሽፕ ሊኖረው ይችላል ማለት ነው በዚህ መልኩ። ኦኬ ስለዚህ ሁለት ቪው አለ። ሌላው የምናየው ቪው ምንድነው? ኮንሰንትሬሽን ኤንድ ቴክኖሎጂ ፕሮግረስ ነው። ኮንሰንትሬሽን ከቴክኖሎጂ ጋር እናየዋለን። ቴክኖሎጂ ላይ እንግዲህ ዊ ናው ዘ ፊው ፊርምስ ዛት ኢንጆይ ሞኖፖሊ ፓወር ኢን ኮንሰንትሬትድ ኢንዱስትሪስ ዊል ቢ ላርጅ ኢነፍ ማለት ነው። ስለዚህ ፊው ፊርም ከሆነ ሞኖፖሊ ፓወር ይኖረዋል። ሞኖፖሊ ፓወር ከሆነ ደግሞ ኮንሰንትሬትድ ኢንዱስትሪ ነው። ስለዚህ ኮንሰንትሬትድ ኢንዱስትሪ ደግሞ በቂ ነው። ያ ቴክኖሎጂው በቂ ነው። ስቴብል ሆኖ እዛው ላይ መጠበቅ ሊችል ይችላል። ወይንም ደግሞ ትንሽ ፊርም ሲኖር ምን ይላል እዚህ ጋር? አሁን ትንሽ ፊርም ሲኖር ኢንጆይ ሞኖፖሊ ፓወር ደግሞ ኮንሰንትሬትድ ኢንዱስትሪ እንዲፈጠር ያደርጋል። ኮንሰንትሬትድ ኢንዱስትሪ ከፈጠረ ደግሞ እኛ ብቻ ገበያውን ከተቆጣጠር ነው እንድናድግ መንስኤ ይሆናል። እንድናድግ መንስኤ ከሆነ ስቴብል እንሆናለን። ፋይናንሻል ሪሶርሳችን በቂ የሆነ ፋይናንሻል ሪሶርስ ይኖረናል። ስለዚህ ፋይናንሻል ሪሶርስ ካለ ደግሞ ኢኒሺየት ዘ ፕሮሰስ ኦፍ ሪሰርች ኤንድ ዴቨሎፕመንት የማንሳት ወይም ደግሞ ሪሰርች እና ዴቨሎፕመንትን የመፍጠር ፕሮባቢሊቲውን ምን እናደርጋለን? እናገኛለን። ኤንድ ጌን ዘ ቤኔፊት ፍሮም ዘም ማለት ነው። ሪሰርች እና ዴቨሎፕመንት በመስራት ደግሞ ከሱኛ ጥቅም እናገኛለን ማለት ነው። ሰም ሪሰንት ሪሰርችስ ሾው ዘ ሲቹዌሽን ዌን ዘ ማርኬት ኢዝ ኮንሰንትሬትድ ኤንድ ኢኖቬቲቭ አክቲቪቲስ አር ፖዚቲቭ ሪሌሽንሽፕ። ስለዚህ በፓርት ዋን ላይ እንዳወራ ነው በስቶምፕቸር እና በአሮ በሁለት መልኩ ገልጬላችኋለሁ። አንዳንዶቹ ኮንሰንትሬትድ መሆን ለኢኖቬቲቭ መንገድ ይፈጥርልናል ገንዘብ ስለምናገኝ ብለው ያስባሉ። however there is no conclusive empirical evidence to prove such proposition። ይሄንን መሳይ አረፍተ ነገር ግን ለማረጋገጥ ምንም አይነት መረጃው የለንም። ሪሰርች ማድረግ ትችላላችሁ እናንተም እኛም ማለት ነው።
Some argue that it may not be the concentration, but other attributes of market structure, like the size of the firm, product differentiation possibilities that may be having collinear with concentration and thus causing a superior spurious positive correlation between concentration and technological change ከቴክኖሎጂካል ቼንጅ እና ከኮንሰንትሬሽን ጋር ግንኙነት የሚፈጥሩ ሌሎች ነገሮች ሊኖሩ ይችላሉ። ለምሳሌ ምን ኮምፒቴተር ካለ የማርኬት ስትራክቸሩ ሊወስነው ይችላል። ማርኬት ስትራክቸሩ ኮምፒቴቲቭ ከሆነ ሳይዝ ኦፍ ዘ ፊርሙ ሃይ ይሆናል ማለት ነው። ሳይዝ ኦፍ ዘ ፊርሙ ሃይ ሆኖ ኮምፒቴቲቭ ከሆነ ምን ያስፈልገናል? የራሳችን ገበያ ወይም ደግሞ ዲፈረንሺየት የሆነ ፖሲቢሊቲ ፕሮዳክቶችን ማምረት ያስፈልጋል። ፖሲቢሊቲ ፕሮዳክቶችን ዲፈረንሺየት ለማድረግ ደግሞ ምን ያስፈልገናል? ኒው ቴክኖሎጂ ከሌሎቹ የተሻለ አዲስ ቴክኖሎጂ የመፍጠር ፍላጎት ይመጣል ማለት ነው። ስለዚህ ማርኬት ስትራክቸሩ ከኮንሰንትሬሽን ጋር ሪሌትድ ይሆናል። ኮንሰንትሬሽኑ ደግሞ ከቴክኖሎጂካል ቼንጅ ጋር ዳይሬክት ሪሌሽንሽፕ እንዲኖረው የሚያደርጉ መፍትሄም አሉ ማለት ነው። ነቲንግ ካን ቢ ሴድ ለምን ወደ ኮንሰንትሬሽን መጣ? ፕሮዳክት ዲፈረንሺዬሽን አድርገን የእኛም ፕሮዳክት ወደ ዲፈረንሺዬት ወደ ማድረግ ከመጣኑ ነው ኮንሰንትሬሽን የሚመጣው ማለት ነው። ላርጅ ፊርም የነበረውን ወደ ስሞል ይሆናል ስፔሻላይዝ እያደረግነው ከመጣን ማለት ነው። ሶ ኮንሰንትሬሽን ከኮንሰንትሬሽን ቴክኖሎጂካል ቼንጅ ይመጣል። ነቲንግ ካን ቢ ሴድ ኢን ኤዘር ዌይ አባውት ዘ ሪሌሽንሽፕ ኢት ኢዝ ኦፕን ፎር ፈርዘር ኤምፒሪካል ቬሪፊኬሽን ይላል። ስለዚህ ምንም ያሉት ነገር የለም፣ የራሳቸውን ሀሳብ ነው ያስቀመጡት። ስለዚህ ቀጣይ ሌሎችም እንዲሁ ማጥናት ይችላሉ ማለት ነው። ይችላሉ። ኦኬ ሌላው ኮንሰንትሬሽን ኤንድ አዘር አስፔክትስ ኦፍ ማርኬት ፐርፎርማንስ ነው። ለምሳሌ ከስቴቢሊቲ ኢን ዘ ቢዝነስ ጋር ከቢዝነሱ ስቴብል ከመሆን ጋር ያለውን ግንኙነት እንዴት ትገልጹታላችሁ ይላል ማለት ነው። ሶ ይህን ለመግለጽ ደግሞ which may be judged either by persistent profit rate or sales volume of market share is one of the indicators of performance ማለት ነው። ስለዚህ ወይ ፕሮፊት ሌቭላችንን ማስጠበቅ ወይንም ደግሞ ማርኬት ሼራችንን መጨመር የምንድነው የፐርፎርማንስ አንዱ የብቃት አካል እንደሆነ ያረጋግጥልናል አይደለ? ሶ ግሬተር ዘ ማርኬት ፐርፎርማንስ ካለን የፊርሙ ማለት ነው ግሬተር ማርኬት ፐርፎርማንስ ኦፍ ዘ ፊርም ዘ ሞር ዊ ኤክስፔክት ኢትስ ስቴብል ነው ብለን እንጠብቃለን። ሶ አንሰርቴኒቲ ፌስድ ባይ ዘ ፊርም ሜይ ቢ ስሞለር ይሆናል። ምን ካለ ስቴብል ከሆነ አንሰርቴኒቲ ምን ይሆናል? ይቀንሳል ማለት ነው። አንሰርቴኒቲ ይቀንሳል። ኦኬ further if there is high concentration in the market the existing few firms may maintain their size ranking to keep their relationship with them ማለት ነው። ስለዚህ ሃይ ኮንሰንትሬሽን ያለው ማርኬት የሚኖረው በፊው ፊርም ውስጥ ነው። ሶ ያ ፊው ፊርም ካለ ደግሞ ሳይዝ ራንካቸው ኪፕ ሊደርሺፕ ፕራይስ የፕራይስ መሪ እንዲሆኑ ወይም ደግሞ የፕራይስ ሜከር እንዲሆኑ ያደርጋቸዋል። ስሞል ፊርም እና ሃይ ኮንሰንትሬሽን ካለ ኢፍ ዘ ሳይዝ ራንኪንግ ኦፍ ዘ ፊርም which is defined as turnover ይሄ ሳይዝ ራንኪንግ ኦፍ ዘ ፊርምን በምን ልንገልጸው እንችላለን? በተርኖቨራቸው ወይም ደግሞ በሚያገኙት ትርፍ ማመጣጠን እንችላለን። it is changing this implies that the competitive force are in action in the market ምን አለ ማለት ነው። ይሄ ተርኖቨራቸው ወይም ደግሞ ፕሮፊት ሬታቸው ከተለዋወጠ ወይም ደግሞ ሳይዝ ራንካቸው ከተለዋወጠ ምንን ያመለክተናል ማለት ነው። ማርኬቱ ላይ ኮምፒቴቲቭ ፎርስ እየመጣ እንደሆነ ማመልከቻ ነው። ራንኩ ከተዘበራረቀ ወይም ደግሞ ተርኖቨሩ ፕሮፊት ሬታችሁ ከተለዋወጠ ወይም ደግሞ ከተቀያየረ ማለት ነው። ላክ ኦፍ ሰች ቼንጅ እነኚህ ቼንጅ ከሌሉ ፕሮፊቱን ካልተንቀሳቀሰ ራንካችሁም እዛው የነበረበት ከሆነ ምን የለም ማለት ነው። ኮምፒቴሽን እንደሌለ ማረጋገጫ ይሆናል። ሶ ኢት ፖሲብል ታክቲክ ኦር ኦል ራይት ኮንክሉዥን ቢትዊን ኮምፒቲተር ኤንድ ሂንስ ዘ ፐርፔቹዌሽን ኦፍ ዘ ማርኬት ኮንሰንትሬሽን ዊች ኢንሹር ስቴቢሊቲ ፎር ዘ ፊው ኦሊጎፖሊስት ፊርምስ። ስለዚህ ኮምፒቴሽን ከሌለ ደግሞ ስቴቢሊቲ እንደሆነ ለተወሰኑ ኦሊጎፖሊ ለሆኑ ፊርሞች ስቴቢሊቲ እንዳለ መለካት እንችላለን። ስለዚህ ፕሮፊት ሬታችን ይዋዥቃል አይዋዥቅም፣ እንዲሁም ደግሞ ራንካችን ይገለባበጣል አይገለባበጥም የሚለው ኮምፒቴተር አለ የለም ለሚለው ምን ይሆናል ማለት ነው ማመልከቻ ወይም ደግሞ ኢንዲኬተር ይሆናል ማለት ነው። በመጨረሻ ደረጃ የምናየው ዲተርሚናንት ኦፍ ኮንሰንትሬሽን ነው። የቻፕተር 3 መጨረሻ ርዕስ ነው ይሄ። ሶ ዲተርሚናንት ኦፍ ኮንሰንትሬሽን ኮንሰንትሬሽንን የሚወስኑ ነገሮች ምንድን ናቸው
ሶ ዋይ ኮንሰንትሬሽን ኢዝ ሃይ ኢን ሰም ኢንዱስትሪስ በት ኖት ኢን አዘርስ። አንዳንዱ ኢንዱስትሪ ላይ ኮንሰንትሬሽን ሃይ ይሆናል፣ አንዳንዱ ኢንዱስትሪ ላይ ደግሞ ሎ ይሆናል። ሶ ዋይ ለምንድን ነው? ሶ ቱ አፕሮችስ ሃቭ ጀነራሊ ቢን ዩዝድ አስ አን ኤክስፕላኔሽን ኦፍ ማርኬት ኮንሰንትሬሽን። ማርኬት ኮንሰንትሬሽንን ኤክስፕሌን ለማድረግ ሁለት አፕሮቾች አሉ፣ ወይም ደግሞ ዲተርማይን የሚያደርጉ። የመጀመሪያው ዘ ዲተርሚኒስቲክ አፕሮች ነው። ሁለተኛው ዘ ስቶቻስቲክ አፕሮች ነው። እዚህ መጀመሪያ ላይ እዚህ ዩኒት ላይ የምናየው ዲተርሚኒስቲክ አፕሮችን ይሆናል ማለት ነው። ሶ ኢን ዚስ ኮርስ ሊሚት አወርሰልቭስ ቱ ዘ ፈርስት ኦፍ ዘ ቱ አፕሮችስ። የመጀመሪያው ሁለቱን አፕሮች የምናይ ይሆናል። ሶ ዘ ዲተርሚኒስቲክ አፕሮች ስኬል ኦፍ ኢኮኖሚክስ በመባል ታውቃል። ስኬል ኦፍ ኢኮኖሚክስ ማለት ምን ማለት ነው? ባይ ዘ ዌይ ሁሉ ጊዜ ስኬል ኦፍ ኢኮኖሚክስ፣ ስኬል ኦፍ ኢኮኖሚ፣ ዲስ ኢኮኖሚ ኦፍ ስኬል እንባላለን እና ኢኮኖሚ ኦፍ ስኬል ማለት አውትፑታችንን እየጨመርን በሄደን ቁጥር ያ ማለት የምናመርተው ምርት እያደገ በሄደ ቁጥር ለአቬሬጅ ዩኒት ወይም ደግሞ ለዩኒት ኮስት ወይም ዩኒት ኮስታችን ወይም ደግሞ ለዩኒት ፕሮዳክት የምናወጣው ኮስት ወጪ ማምረቻ ኮስታችን ማለት ነው እየቀነሰልን የሚሄድ ከሆነ which is economy of scale ይሆናል። ነገር ግን አቬሬጅ ኮስታችን ወይም ደግሞ ዩኒት ኮስታችን አውትፑት በጨመርን ቁጥር ለአቬሬጅ ኮስታችን እየጨመረ የሚሄድ ከሆነ which is diseconomy of scale ይሆናል ማለት ነው። ስለዚህ ሁለቱ ትርጉሞች እነኚህ ናቸው። ሶ ኮንሰንትሬሽን ማርኬት ስትራክቸር could come from persistent scale of economics። ስለዚህ ኮንሰንትሬት የሆነ ማርኬት ስትራክቸር ከምን ሊመጣ ይችላል? ፐርሲስተንት የሆነ ስኬል ኦፍ ኢኮኖሚ ሊመጣ ይችላል ማለት ነው። ሰም ስኬል ፐርሚትስ ሪሌቲቭሊ ላርጅ ፕሮዱሰር ቱ ማንፋክቸር ኤንድ ማርኬት ዜር ፕሮዳክትስ አት ሎወር አቬሬጅ ኮስት ፐር ዩኒት ዛን ሪሌቲቭሊ ስሞል ፕሮዱሰር። ስለዚህ ስኬል ኦፍ ኢኮኖሚ አንዳንድ ጊዜ ወይም ደግሞ በአንጻሩ ለትልልቅ ፊርሞች የተሻለ ወይም ደግሞ ላርጅ ፕሮዱሰሮች ስኬል ኦፍ ኢኮኖሚ እንዲኖራቸው ሞር እድሉን ይሰጣል። ከማን ይልቅ? ከስሞል ፕሮዱሰሮች ማለት ነው። ሶ ከብዛት ስለሚያገኙት። ባይ ዴፊኒሽን ኢኮኖሚ ኦፍ ስኬል ኮንስቲትዩት ዘ ሪሌሽንሽፕ ቢትዊን ሳይዝ ኦፍ ዘ ፊርም ኤንድ ኢትስ ኮስት ፕሮዳክሽን ማለት ነው። ስለዚህ ሳይዝ ኦፍ ዘ ፊርም ኢት ሪፕሬዘንትስ አማውንት ኦፍ አውትፑት ሪፕሬዘንት ያደርግልናል ማለት ነው። ስለዚህ የሁለቱን ሪሌሽንሽፕ ነው የሚፈጥረው ወይም ደግሞ የሚገልጸው። The relationship may be explained or symbolized by the long run average cost curve። በሎንግ ረን አቨሬጅ ኮስት ከርቭ ሲምቦል ወይም ደግሞ ሪፕሬዘንት ማድረግ እንችላለን። ይሄ ደግሞ ሪፕሬዘንት የሚያደርግልን ምንድን ነው? ዘ ሊስት ፖሲብል ኮስት ፎር ኤቭሪ ዩኒት ኦፍ አውትፑት ማለት ነው። ሊስት ፖሲብል ኮስት ፎር ኤቭሪ ዩኒት ኦፍ አውትፑት which is ሎንግ ረን አቨሬጅ ኮስት ከርቭ። ሶ ይሄንን ሪሌሽንሽባቸውን ኢኮኖሚ ኦፍ ስኬልን ለማሳየት ሎንግ ረን አቨሬጅ ኮስት ከርቭን እንጠቀማለን ማለት ነው። ኦኬ ይህን ስንጠቀም አራት የሆኑ ምናምን ኬዞችን እናያለን። ዊ ካን አይደንቲፋይ ቫሪየስ ሪሌሽንሽፕ ቢትዊን አቨሬጅ ኮስት ኤንድ ሌቭል ኦፍ አውትፑት ማለት ነው። በአቨሬጅ ኮስት እና በሌቭል ኦፍ አውትፑት መካከል ያለውን ሪሌሽንሽፕ በተለያየ መንገድ እንገልጸዋለን። ሶ የመጀመሪያው ኬዝ ዋን ላይ ኮንስታንት ኮስት ኬዝን እናያለን። ኮንስታንት ኮስት ማለት ሎንግ ረን አቨሬጅ ኮስታችን ኮንስታንት የሚሆን ከሆነ ያ ማለት ምንም የማይቀየር ከሆነ ኢን ዚስ ኬዝ ኖ ኮስት አድቫንቴጅ ኦር ዲስአድቫንቴጅ አር አሶሲየትድ ዊዝ ላርጅ ስኬል ፕሮዳክሽን ማለት ነው። ስለዚህ አንድ ፕሮዳክሽን የሚያመርት ሰው ፊርሙ ወይም ደግሞ ኦርጋናይዜሽኑ ቢግ ፊርም በመሆኑ ምክንያት የሚያገኘው አድቫንቴጅ የለም ስለ ኮስቱ ማለት ነው። ትንሽም በመሆኑ ምክንያት የሚገጥመው ዲስአድቫንቴጅ የለም። ዛት ኢዝ ኮልድ ኮንስታንት ኮስት ኬዝ እንለዋለን። ሶ ዘ ሎንግ ረን ዩኒት ፕሮዳክሽን ኮስት አር ኢንዲፔንደንት ኦፍ ዘ ሬት ኦፍ አውትፑት። አውትፑታችን ጨመረም አልጨመረም ምንም አይነት ሎንግ ረን አቨሬጅ ኮስታችን ምን አይሆንም ቼንጅ አይሆንም፣ ኮንስታንት ነው። ስለዚህ ስሞል ፊርም ሆነ አልሆነ ትልቅ ሆነ አልሆነ አፌክት አያደርገውም ኮስቱ ማለት ነው። ስለዚህ ኢን ዚስ ኬዝ ዘ ማርኬት ስትራክቸር ኢዝ ምን ይሆናል ማለት ነው? ኢንዲተርሚኔት ይሆናል። ማርኬት ስትራክቸሩ ኢንዲተርሚኔት ይሆናል ወይም ደግሞ አይወሰንም ማለት ነው። ሶ አቨሬጅ ኮስት እዚህ ጋር እንደምታዩት which is constant which is parallel to ከአውትፑት ማለት ነው። ስለዚህ አውትፑት ባደገ ቁጥር አቨሬጅ ኮስት ግን ዘ ሴም ነው ማለት ነው። ዘ ሴም ነው። ሶ which is ይሄኛው ስለሆነ አቨሬጅ ኮስት ማለት ነው። ስለዚህ ዘ ሴም ነው አውትፑት ቢያድግም። ኦኬ ሁለተኛው ኬዝ ምንድነው? ራፒድ ፌል ኢን ዩኒት ፕሮዳክሽን ኮስት ነው። ዩኒት ፕሮዳክሽን ኮስታችን ወይም ደግሞ አቨሬጅ ኮስታችን በፍጥነት ፌል የሚያደርግ ከሆነ ከምን ጋር ሪሌሽን መፍጠር እንችላለን የሚለውን የምናይ ይሆናል ማለት ነው። ኦኬ ይህን ለማየት ደግሞ ኢን ሰም ኬዝስ ዩኒት ኦፍ ፕሮዳክሽን ኮስትስ ፌል ራፒድሊ። አንዳንድ ኬዞች ላይ ዩኒት ኦፍ ፕሮዳክሽን ኮስታችን
በጣም በፍጥነት ፌል ያደርጋል ማለት ነው። ሶ ይሄ ፌል ማድረጉ ደግሞ ምን ያመልጣል? ኢኮኖሚ ኦፍ ሳይዝ አር ኖት ኤግዞስትድ አንቲል አ ቬሪ ላርጅ ሌቭል ኦፍ አውትፑት ኢዝ አቴንድ ማለት ነው። የፈለገው አውትፑታችን ላርጅ ባደረግነው ቁጥር ኢኮኖሚ ኦፍ ስኬል ቅድም ምንድን ነው ያልኳቸው? አውትፑት በጨመርን ቁጥር ኮስታችን የሚቀንስ ከሆነ ስለዚህ የፈለግነውን ያህል ኢኮኖሚክ ኦፍ ሳይዛችን ምን አይሆንም ኤግዞስትድ አይሆንም ወይም ደግሞ አይባክንም ወይም ደግሞ አያልቅም ማለት ነው። ማለቂያ የለውም። መቼ ላርጅ ሌቭል ኦፍ አውትፑትም እንኳን አቴንድ ብናደርግ ብናመርት ማለት ነው። ስለዚህ ምንም ብናድግ እንትናችን ምንድን ነው የሚሆነው? ፕሮዳክሽን ኮስታችን ዳውንዋርድ ነው የሚሆነው። ዚስ ኢዝ ዘ ኬዝ ኦፍ ናቹራል ሞኖፖሊ። ይሄ ደግሞ ምንድን ነው? የናቹራል ሞኖፖሊ ኬዝ ነው ማለት ነው። በዲስ ኢኮኖሚ ኦፍ ስኬል የመጣ ኮምፒቴቲቭ ላይ ስታዩ ናቹራል ሞኖፖሊ እንትን ላይ ይሄ ሞኖፖሊ ፓወር የሚሰጠው አንዱ ናቹራል ሞኖፖሊ ፓወርን የሚሰጠው ናቹራል ሞኖፖሊ መሆን ነበረ። ናቹራል ሞኖፖሊ መሆን ደግሞ ኢኮኖሚ ኦፍ ስኬላችን ዳውንዋርድ ስሎፕ ሲኖረው ወይም ደግሞ ኢኮኖሚ ኦፍ ስኬላችን ሳይሆን ፕሮዳክሽን ኮስታችን ዳውንዋርድ ስሎፕ ሲሆነው ኢኮኖሚ ኦፍ ስኬላችን ኢኮኖሚን በጨመርን ቁጥር ኮስታችን እየቀነሰ ከሄደ ብለን ነበር። ሶ ቢኮዝ ኦፍ ዘ ኢምፖርታንት ስኬል ኦፍ ኢኮኖሚክስ ኢን ሲንግል ፊርም ካን ሰፕላይ ዘ ኢንታየር ማርኬት ዲማንድ። ስለዚህ ይሄ ደግሞ የሚመጣው በምክንያት ነው። ኢምፖርታንት ስኬል ኦፍ ኢኮኖሚ ይሄ በስኬል ኦፍ ኢኮኖሚ ነው። አንድ ሲንግል ፊርም ካን ሰፕላይ ኢንታየር ማርኬት ዲማንድን ሰፕላይ ማድረግ ሲችል ዊች ኢዝ ሞኖፖሊ ስለሆነ ማለት ነው። ቅድም እንዳልኳቸው ምንም የሆነው ኮስቱ እየቀነሰ ብዙ ባመረተ ቁጥር ኮስቱ እየቀነሰ የሚመጣ ከሆነ which is ናቹራል ሞኖፖሊ ነው ማለት ነው። ሶ ዘ ማርኬት ስትራክቸር ኢዝ ኦብቪየስ ነው። ያው ናቹራል ሞኖፖሊ ማለት ሞኖፖሊ ነው። ሶ በዚህ መልኩ እዚህ ጋር እንደምታዩ ዲክሪዚንግ ነው ማለት ነው። ይሄው አቨሬጅ ኮስቱ ዲክሪዚንግ ነው። ሶ በዚህ መልኩ ማየት እንችላለን። ሶስተኛው ራፒድ ራይዝ ኢን ዩኒት ፕሮዳክሽን ኮስት ነው። ዩኒት ፕሮዳክሽን ኮስት የተወሰነች ያህል ወረድ ብላ ከዚያ በኋላ በፍጥነት የሚጨምር ከሆነ which is indicates perfectly competitive ማርኬትን ኢንዲኬት ያደርገናል። ሶ in some circumstance the long run average cost rapidly rise ያደርጋል። this is the mirror image of natural monopoly። የናቹራል ሞኖፖሊ ምንድነው? ሚረር ኢሜጅ ወይም ደግሞ ንጸብራቅ ነው። ያ ማለት ኦፖዚት ነው እንደማለት ነው። ኢኮኖሚ ኦፍ ስኬል አር ኔግሊጋብል and diseconomies are encountered at relatively small rate of አውትፑት ማለት ነው። ስለዚህ ኢኮኖሚ ኦፍ ስኬላችን ኔግሊጌብል ነው፣ የሚያልቅ ነው፣ የሚቀር ነው። ስለዚህ ዲስ ኢኮኖሚ ኦፍ ስኬል በቶሎ የተወሰነ ሬት ኦፍ አውትፑት ካመረትን በኋላ ዲስ ኢኮኖሚ ኦፍ ስኬልን ይመጣብናል ማለት ነው። የታይፒካል ፊርም ውድ ኦፕሬት ኦን ሞዴስት ስኬል ኤንድ ዘ ማርኬት ስትራክቸር ኢዝ ኮምፒቴቲቭ። ስለዚህ የተወሰኑ ፊርሞች ሞዴስት ላይ ያመርታሉ ማለት ነው። ሶ ሞዴስት ላይ ማምረት ማለት አት ዚስ ፖይንት ሎንግ ረን አቨሬጅ ኮስታችን ሚኒመም የደረሰበት ቦታ ከዚያ በኋላ ማክሲማይዝ አይሆንልንም። ስለዚህ እዛ ማምረት አለብን። ሶ ማርኬት ስትራክቸሩ ምንድን ነው አልኳችሁ? ኮምፒቴቲቭ። የቅድሙ ምን ነበረ? ሞኖፖሊ ማለት ነው። ዜር ውድ ቢ ላርጅ ነምበር ኦፍ ስሞል ፊርምስ ኢን ዘ ማርኬት ኮምፒቴሽን ስላለ ነው ምኑ አቨሬጅ ኮስታችን ሬዝ የሆነው ማለት ነው። ኦኬ ሌላው ኮንስታንት ሬንጅ ኦፍ ሚኒመም ሎንግ ረን አቨሬጅ ኮስት ከርቭ ነው። ይሄም ከኋላ ካየነው ላይ ሶስተኛ ካየነው ላይ አንድ አይነት ነው። ነገር ግን ይሄ በምንድነው በሬንጅ ሊሚት የተደረገ ነው። ዚስ ዋን ሪፕሬዘንትስ ኤ ሲቹዌሽን ኢን ዊች ኤ ስሞል ሬት ኦፍ አውትፑት ኢናብልስ ዘ ፊርምስ ቱ ቴክ አድቫንቴጅ ኦፍ ኢኮኖሚ ኦፍ ስኬል። የተወሰኑ አውትፑት እስካመረትን ድረስ ኢኮኖሚ ኦፍ ስኬልን የመያዝ አድቫንቴጅ ይኖረናል። ዘን ከዚያ በኋላ የምናመርት ከሆነ ግን ዲስ ኢኮኖሚ ኦፍ ስኬል ይመጣብናል። ዛት ኢዝ ኮንስታንት ሬንጅ ኦፍ ሚኒመም ሎንግ ረን አቨሬጅ ኮስት ከርቭ ማለት ነው። ዛት ሚንስ ዲስ ኢኮኖሚ ዱ ኖት ኦከር አንቲል ዘ አውትፑት ሬት ኢዝ ኳይት ላርጅ። አውትፑታችን የተወሰነ ፖይንት ድረስ አደገ ድረስ ለምሳሌ 1000 ድረስ ሊሆን ይችላል። ሶ እዛች 1000 ደረሰ ድረስ ዲስ ኢኮኖሚ አይታይም። ከዛ ስንጨምር ግን ዲስ ኢኮኖሚ ይመጣል ማለት ነው። ሂር ዋን ሚት ኦብዘርቭ ሜክስቸር ኦፍ ፊርም ሳይዝ። እዚህ ጋር የምናየው ምንድን ነው? ሜክስቸር ኦፍ ፊርም ሳይዝ እንዳለ ከሞኖፖሊውም ከኮምፒቴቲቭም የሆነ በቃ ለምሳሌ ሞኖፖሊስቲካሊ ኮምፒቴቲቭ ሊሆን ይችላል ማለት ነው። ሶ ይሄ አይነት ፊርም እንዳለ የሚያሳይ ነው። ኢን ዚስ ኬዝ ቦዝ ላርጅ ኤንድ ስሞል ፊርምስ ካን ኮ ኤግዚስት። ስለዚህ ትንንሾች ፊርሞችን ትልልቆች ፊርሞችን በአንድ ላይ የሚያመርቱበት ማርኬት ነው ማለት ነው ይሄ ነገር። ስለዚህ ከርቡ በዚህ መልኩ አውትፑት አለ፣ በዚህ ጋር አቨሬጅ ኮስት አለ። ስለዚህ የተወሰነ ቦታ ድረስ ይቀንስልናል፣ ከዚያ በኋላ የተወሰነ ይጨምራል። ዘን ሊሚት አለው ማለት ነው። የሚቀንሰው እዚህ ድረስ ነው። ከዚህ በኋላ የምንሄድ ከሆነ በጣም ይመለስና ሀይ የሆነ ዲስ ኢኮኖሚ ኦፍ ስኬል ያጋጥመናል ማለት ነው። ኦኬ
እንግዲህ ለዛሬው የያዝኩላችሁ ቻፕተር 3 የመጨረሻ ፓርት ይሄ ነው፣ ፓርት 2 ማለት ነው። ሶ በቀጣይ ፓርት 4 እንገናኛለን። እስከዚህ ድረስ ከሰማችሁኝና ካዳመጣችሁኝ ሰብስክራይብ ሳታደርጉ እንዳትወጡ። ብዙ ሰው ሰብስክራይብ አያደርግም፣ ግን ሰብስክራይብ ማድረግ እኮ ባይ ዘ ዌይ ከተዛዘንን ለእናንተ አይጎዳም፣ ለእኔ ግን ሊጠቅም ይችላል። ምክንያቱም ይሄ ቪዲዮ ብዙ ሰው ጋር እንዲዳረስ ያደርገዋል። ላይክ አድርጉ። ሶ ላይክም እንደዚሁ አይጎዳችሁም። ስለዚህ ጠቅ አድርጋችሁ ዛሬ ውጡ ማለት ነው። ሶ ሰላሙ